ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ኤደርሰን እንግዲህ ወደ ማንቸስተር ዩናይትድ ለመቀላቀል እጅግ እንደተቃረበ ይታወቃልና በኒውዮርክም እንግዲህ የሕክምና ምርመራውን እያደረጋል ተብሎ ይጠበቃል። ሌሎችም እንግዲህ ስፖርታዊ መረጃዎች አሉን። አብራችሁን ቆዩ። ኤደርሰን በዛሬው ዕለት እንግዲህ በኒውዮርክ ለማንቸስተር ዩናይትድ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ኒውዮርክ ላይ እንዴት ይሆናል ለሚለው እንግዲህ ማንቸስተር ዩናይትድ በኒውዮርክና በሌሎች ትልልቅ ከተሞች ካሉ ታዋቂ ስፖርት ሕክምና ማዕከላት ጋር ግንኙነት እንዳለ ይታወቃል። እነዚህ ማዕከላት ክለቡ የሚፈልገውን ማንኛውም የተጫዋቾች ምርመራ በተሟላ ሁኔታ ማከናወን ይችላሉና ታዲያ የዚህ ተጫዋች ሁኔታ በተለይም ዝውውሩ ከስምምነት መደረሱ በሁለቱ ክለቦች መካከል የሚታወቅ ጉዳይ ነው። ታዲያ የሕክምና ምርመራውንም ተጫዋቹ በዛሬው ዕለት ያደርጋል ተብሎ ይጠበቃል። ባስቲያን ሽዋንስታይገር እንዲህ ሲል ተናግሯል። ሮናልዶና ፖርቹጋል የዓለም ዋንጫን የሚያሸንፉ ከሆነ የሚፈጠረውን ትርምስ የሰው ልጅ በማያውቀው የትኛው መለኪያ መገመት አይቻልም ሲል ነው የተናገረው። ይህ ተጫዋች ለእግር ኳስ ያደረገውን ነገር ሁላችንም እናውቃለን። በማንቸስተር ዩናይትድ ቤት እንዲሁ በሪያል ማድሪድ፣ በጁቬንቱስ አሁን ደግሞ በአርሰናል እጅግ አስገራሚ ጊዜን እያሳለፈ ያለ ተጫዋች እንደሆነ ይታወቃል እና ከዚህ አንጻር ከሰራቸው ጀብዶች ከሰራቸው ታሪኮች አንጻር ይህ ተጫዋች የዓለም ዋንጫ ቢያንስበት እንጂ አይበዛበትም እና ታዲያውን እንግዲህ ይህ ነገር መሳካት የሚችል ከሆነ ለእግር ኳስ ትልቅ ነገር እንደሆነ ባስቲያን ሽዋንስታይገር ለመግለጽ ሞክረዋል። ማንቸስተር ዩናይትድ ባለፉት ቅርብ ቀናትም ጭምር ከሊዩስ ሆል ወኪሎች ጋር ግንኙነት ቀጥሏል ተብሏል። ከፍተኛ ፍላጎትም እንዳለ የተነገረ ሲሆን ሆኖም ኒውካስትል ተጫዋቹን እንዲሸጥ ለማሳመን ከፍተኛ መጠን ያለው ገንዘብ ማቅረብ ግድ ይላል ሲሉ ነው እንግዲህ ታማኝ የሚባለው ፋብሪዚዮ ሮማኖ ያሳውቀው። ማንቸስተር ዩናይትዶች ለሊዩስ ሆል ከፍተኛ የሆነ ፍላጎት አላቸው። ነገር ግን ኒውካስትል ዩናይትዶች ከዚህ በፊት እንግዲህ ከማንቸስተር ዩናይትድ ጋር ባላቸው ባላንጣለት ምክንያት እንዲህ በቀላሉ ተጫዋቹን ላይለቁት ይችላሉ። ካለው ኳሊቲ ካለው ፖቴንሻል አንጻር ማንቸስተር ዩናይትዶች በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ኮት ኦፍ ሳይድ በዛሬው ዕለት ይዞት የወጣው ሌላኛው መረጃ እንግዲህ ዩናይትዶች ከሆል በተጨማሪ በማርኮ ኮኮሬላ ላይም እንዲሁ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ይህ የፉል ባክ ተጫዋች እንግዲህ ከቼልሲ ለመውጣት ፍላጎት እንዳለው በይፋ እንዳሳወቀ ይታወቃል እና በክረምቱ የዝውውር መስኮ ስም ስፔናዊ ተጫዋች ከቼልሲ ይለቃል ተብሎ ነው የሚጠበቀውና ማንቸስተር ዩናይትዶች ደግሞ የተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። በፉልባክ ቦታ ላይ ያለባቸውን ችግር ዩናይትዶች እንዳመኑና አዳዲስ ተጫዋቾችን ለማስፈረምም እንደሚንቀሳቀሱ ነው እየተገለጸ የሚገኘው። ብዙዎቻችሁ እንግዲህ በዝውውሩ ያው ማንቸስተር ዩናይትድ እየፈጸመ ባለው ዝውውር እንግዲህ እየተሰላቻችሁ እንዳላችሁ በኮመንት ሴክሽን ልታሳውቀኝ ሞክራችኋል። ነገር ግን አሁን ገና የዝውውር መስኮት መከፈቱ እንደሆነ ይታወቃል እና ጊዜያቶች በሄዱ ቁጥር የዝውውር መስኮቱ እንዲሁ እየተጧጧፈና እየከረረ ይመጣል። ማንቸስተር ዩናይትድም እንግዲህ ረጋ ብሎ ለማንቸስተር ዩናይትድ አስፈላጊ የሆኑ ተጫዋቾችን በሚገባ መልምሎ ያስፈርማል እንጂ ገና ዝውውሩ በተከፈተበት በአሁን ጊዜ ብዙ ተጫዋቾች ለማንቸስተር ዩናይትድ ፊርማ ያኖራሉ ብሎ ማሰብ ትክክል ላይሆን ይችላል እና ቀስ በቀስ ሁሉም ነገሮችን በተጠና ሁኔታ እንደ ከዚህ በፊት ሁሉ ይፈጽማል እንጂ ነገሮች አንዳንድ ጊዜ በችኮላ ሲደረጉ ስህተቶች ሊከሰቱ ይችላሉና ያንን ነገር በመገንዘብ ነው እንግዲህ ማንቸስተር ዩናይትዶች የተጠና ዝውውርን ለማድረግ ሙከራ እያደረጉ የሚገኙትና ያለባቸውን ክፍተት በሚገባ አጥንተዋል። አሁን እንግዲህ በቀጣዮቹ ጊዜያት ደግሞ አዲስ እርምጃን ይወስዳሉ ተብሎ ነው የሚጠበቀው። እኔም አዳዲስ የሆኑ ስፖርታዊ መረጃዎችን ወደ እናንተ የማርሳችሁ ይሆናል። እንግዲህ ከዚህ ጋር በተያያዘ ሪያል ማድሪዶች እንግዲህ ማንቸስተር ዩናይትድ የዌስትሃም አማካኝ የሆነ ማቲያስ ፈርናንዴዝን ያስፈርማል ብለው እንዳመኑና ከዚህ በኋላ ሌላ እንቅስቃሴ ማድረግ ፍላጎት እንደሌላቸው ለዩናይትድ እጅግ ቅርብ የሆነው ጋዜጠኛ ሳሙኤል ልካስት ዘግቧል። የዩናይትድ ፍላጎትና ድርድር አሁን በጣም የላቀ ደረጃ ላይ በመድረሱ ምክንያት ለማቲያስ ፈርናንዴዝ ይፋዊ ጥያቄ ያቀርባሉ ተብሎ እንደማይጠበቅ ነው እየተገለጸ የሚገኘው። ይሄ ግልጽ አድርጎ የሚያሳየው ነገር የዚህ ተጫዋች ዝውውር የጊዜ ጉዳይ ሊሆን ይችላል እንጂ ማንቸስተር ዩናይትዶች በቅርቡ እንደሚጨርሱት ምትዋ አድርጎ የሚያሳይ ጉዳይ ነው። ሁለተኛው ፈራሚ ይሆናል ተብሎ ይጠበቃል። አዲስ የሚወጣ መረጃ የሚኖር ከሆነ ወደ እናንተ ማርሳችሁ ይሆናል። ሩበን አሞሪም ኤሲ ሚላንን ለመረከብ በመቃረቡ ዩናይትድ በሚሊዮን የሚቆጠር የካሳ ክፍያ ያተርፋል ተብሎ ይጠበቃል። ዩናይትድ ለአሞሪምና ለአሰልጣኝ ቡድኑ ስንበት እስከ 15.9 ሚሊዮን ፓውንድ የካሳ ክፍያ እንደሚከፍል በየካቲት ተገልጾ ነበር ተብሏል። ሆኖም ኤሲ ሚላን ለመረከብ ዝግጁ በመሆኑ አሁን ላይ ይህ የገንዘብ መጠን በከፍተኛ ሁኔታ ይቀንሳል ተብሎም ይጠበቃልና ሩበን አሞሪም
አዲሱ የኤሲ ሚላን አሰልጣኝ ይሆናል ተብሎ ነው የሚጠበቀው። ሌላኛው አስገራሚ ነገር እንግዲህ ማንቸስተር ዩናይትድ በቅድመ የውድድር ዘመን ዝግጅት ላይ እንግዲህ ኤሲ ሚላንን እንደሚገጥም ይታወቃል እና የቀድሞ አሰልጣኙን ሮበን አሞሪምን እንግዲህ ማይክል ካሪክ ይገጥማል ተብሎ ነው የሚጠበቀው። ይሄ የሚሳካ ከሆነና የመሳካት ሁሉ እጅግ ሰፊ ነውና በማንቸስተር ዩናይትድ የቀድሞ አሰልጣኝ የሆነውን ሮበን አሞሪምን በዚህ ግጥሚያ ላይ የሚገጥም ይሆናል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ባየር ሙኒክ ጀራርድ ብራንዝዌይትን በቅርበት እየተከታተሉት ይገኛሉ ተብሏል። ነገር ግን ማንኛውም ዝውውር የሚወሰነው ተጫዋቾች ከክለባቸው በሚያደርጉት ስንብት ላይ ነው ተብሏል። ኤቨርተን ለተጫዋቹ ከ70 ሚሊዮን ፓውንድ በላይ ይፈልጋል ተብሏል። አሁን እዚህ ጋር ጥያቄ ሊያስነሳ የሚችለው ይህ ተጫዋች ተደጋጋሚ ጉዳቶችን ያስተናግዳል እና አንድ ተጫዋች ደግሞ ፊት ሆኖ ለክለቡ የሚገባውን ግልጋሎት የማይሰጥ ከሆነ የዛ ተጫዋች መዘወር ግልጋሎቱ የጥቅሙስ ምንድን ነው ብላችሁ ጥያቄ ልታነሱ ትችላላችሁ እና የእንግሊዛዊ ተጫዋች ተደጋጋሚ ጉዳቶች የሚያስተናግድ ተጫዋች ነው። ሉክ ሾው ለማንቸስተር ዩናይትድ የሰጣቸው ግልጋሎት ከዚህ በፊት በነበረበት ሁነት ውስጥ ተመልክተናል እና ተደጋጋሚ ጉዳቶችን የሚያስተናግዱ ተጫዋቾች አንድን ክለብ የመጥቀም ወይም ለዛ ክለብ ግልጋሎት የመስጠት እድላቸው ጠባብ ነውና ይህንን ነገር ያስቡበታል የሚል እምነት አለኝ። የማንቸስተር ዩናይትድ ወይም በማንቸስተር ዩናይትድ የዝውውር ራዳር ውስጥ የገባው ተጫዋች እንደነበረ ይታወቃል ባለፈው የዝውውር መስኮትም። ነገር ግን ይህ ነገር ከፍተኛ የሆነ እንቅፋት ይሆናል ተብሎ ይጠበቃል። ባለፉት 2 ሳምንታት ውስጥ ባየር ሙኒክ ስለ ማርከስ ራሽፎርድ ወቅታዊ ሁኔታ ለመርዳት አንዳንድ የስልክ ጥሪዎችን አድርጓል ተብሏል። ነገር ግን በአሁኑ ወቅት ትኩረታቸውን እንደ ኢስማኤል ሳይባሪ ባሉ የተለየ ፕሮፋይል ባላቸው ተጫዋቾች ላይ አድርገዋል ተብሏልና የማርከስ ራሽፎርድ ሁኔታ በጣም አሳሳቢ ነው። ምክንያቱም እሱን ፈልገው የሚመጡ ክለቦች በጣም ዝቅተኛ ናቸው። በተለይም በደሞዙ ምክንያት ነው እንግዲህ ክለቦች ከሱ እየራቁ የሚገኙትና የዚህ ተጫዋች ነገር የእውነት በጣም አሳሳቢ ነው። በማንቸስተር ዩናይትድ ቤት ይቆያል ወይስ ከዩናይትድ ይለቃል የሚለውን ነገር አብረን የምንመለከት ይሆናል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ አመሻሽ ላይ ወደ እናንተ የማደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።